ሰላም ውድ የኤርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ማክሰኞ ግንቦት 5 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ህግደፍ ከአሜሪካ ጋር ያለውን ግንኙነት እንዴት እንደሚያሻሽለው ተጠየቀ። በቅርቡ አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል ሐሳብ እንዳላት የሚያወሳ መረጃ በዘ ዎል ስትሪት በኩል መምጣቱን ተከትሎ በኤርትራውያን ዘንድ እያነጋገረ መሆኑ ይታወቃል። ህግደፍ ከአሜሪካ ጋር ያለውን ግንኙነት ለማሻሻል ፍላጎት እንደሌለው ሲያሳይ መቆየቱን ይታወቃል። ዜናው ከተሰራጨ በኋላም ህግደፍ ግንኙነቱን እንዴት እና ወዴት እንደሚወስድ ሳይገልጽ ለፕሮፓጋንዳ ፍጆታ እየተጠቀመበት መሆኑን ዘገባዎች ያሳያሉ። ህግሃት የተባለ የሚዲያ አውታር ከኖርዌያዊ ፕሮፌሰር ስቲል ትሮምቮል ባካሄደው ቃለ መጠይቅ የተጠቀሰው ሐሳብ የሚያጋራ መሆኑን መረጃዎች አመላክቷል። ለሰፊው መረጃ በቅርቡ አንድ ጥንቅር ይዘን እንደምናቀርብላችሁ ለማሳወቅ እንወዳለን። የትግራይ ፕሬዝዳንት ዶክተር ደብረጽዮን ሆነው መመረጣቸው ተነገረ። የትግራይ ክልል አዲስ ፕሬዝዳንት አዲስ ስራ አስፈጻሚ እየተጠበቀ ባለበት ወቅት የህግደፍ ደጋፊዎች ግብ ዶክተር ደብረጽዮን ወደ ስልጣን ማማ መምጣታቸውን እየገለጹ መሆናቸው ዘገባዎች አመላክቷል። በህወሓት ውሳኔ መሰረት በጳጉሜ 2012 በተካሄደውና ፌዴራል መንግስት ህገወጥ ባለው ምርጫ የተመሰረተው የትግራይ ክልል ምክር ቤት በመጪዎቹ ቀናት ይሰበሰባል ተብሎ ይጠበቃል። የምክር ቤቱ ወደ ስራ መመለስም ይሁን የሚያሳልፋቸው ውሳኔዎች የትግራይ ክልልና የፌዴራል መንግስት ቀጣይ ግንኙነት ምን እንደሚመስል የሚበይኑ ይሆናሉ ሲሉ ተንታኞች ይገልጻሉ። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳው ድሮን በትናንትናው ዕለት የካርቱም ዓለም አቀፍ ማረፊያ ላይ ጥቃት አድርሷል ሲል ከሰሰ። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር መጥራቷን አስታወቀች። የምረጡኝ ቅስቀሳ በደቡብ ኢትዮጵያ ክልል ጫና እየደረሰባቸው መሆኑ እየተነገረ ነው። በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ ፓርቲዎች በመጪው ሰኔ ላይ ለሚካሄደው 7ኛ ጠቅላላ ምርጫ የምረጡኝ ቅስቀሳ በማካሄድ ላይ ናቸው። በክልልና በዞኖች ላይ ቅስቀሳዎቻቸውን ያለምንም ችግር ማከናወን መቻላቸውን የተናገሩት የተፎካካሪ ፓርቲ አመራሮች በወረዳ ደረጃ ግን የተለያዩ ጫናዎች አጋጥሞናል ብለዋል። በሆርሙዝ ሰርጥ ጉዳይ የቀጠለው የአሜሪካንና የኢራን ውዝግብ። በሆርሙዝ ሰርጥ የሚተላለፉ መርከቦችን ማጀብ ጀምራለሁ ያለችው አሜሪካን ትናንትና የተወሰኑ መርከቦችን በሰርጡ ማሳለፏን አስታውቃለች። ትራምፕ ቀደም ሲል ፕሬዝዳንት ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ መገኛቸው ላይ እንደገለጹት ከዓለም ዙሪያ የተወጣጡ ሀገራት በዚህ ዘመቻ ላይ እንዲሳተፉ ተጠይቀዋል። በቻይናዋ ሁናን ግዛት በሚገኝ የርችት ፋብሪካ ላይ በደረሰ የፍንዳታ አደጋ 21 ሰዎች መሞታቸውንና ሌሎች 61 ሰዎች ደግሞ መጎዳታቸውን የአገሪቱ መንግስት መገናኛ ብዙሃን ዘገቡ። የነፍስ አድን ሰራተኞች በፋብሪካው 3 ኪሎ ሜትር ዙሪያ የሚገኙ ሰዎች ከስፍራው ለቀው እንዲወጡ አዘዋል። ሁለት ወር ባለፈው ጦርነት የኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን በመሆኑ ቴህራን የኒውክሌር የጦር መሳሪያ ለመገንባት የሚያስፈልጋት ጊዜ ከአንድ ዓመት ያልበለጠ መሆኑን የአሜሪካ የስለላ መረጃ ማሳየቱን ሮይተርስ ዘገበ። መጀመሪያ ላይ የኢራን ግጭት ተጽዕኖ ለዩክሬን እጅግ አሉታዊ ይመስል ነበር። የዶናልድ ትራምፕ ትኩረት ከሞስኮና ከኪየቭ የሰላም ጥረቶች ዞር ከማድረግ ባሻገር በፍጥነት ባዶ የሆነው የሩሲያ ካዝና በገንዘብ እንደሚሞላ ተሰግቶ ነበር። ኋላ እንደታየው ከሆነ ግን ዩክሬን ከኢራን ግጭት የምትጠቀመው ቁልፍ ትምህርት ወስዳለች። ይህም የጠላትን የነዳጅ ኤክስፖርት ተቋማት ማጥቃት ነው። ውድ አድማጮቻችን የዛሬ ያልናቸውን አጫጭር ዜናዎች ይህን ይመስል ነበር። በቀጣይ በሌላ የዜና ስርጭታችን እስከምንገናኝ ደህና ቆዩ።